ሎክ ቁርአን ደጋግሞ ክሌም የሚያደርገው ነገር ምንድነው? እሱ ግልጽና የተብራራው ነኝ፣ ለሁሉም ነገር አብራሪ ነኝ ይላል። ሱራ 11 አንድ የክፈተው ክርስቲያን፣ አንድ ቦታ ሳይሆን እጅግ ብዙ ቦታ ነው የሚለው ይሄንን ቃል። ኦኬ ምን ይላል? አንቀጾቹ በጥንካሬ የተሰካኩ ከዚያም የተዘረዘሩ ተበበሩ። አንቀጾቹ በትክክል የተሰካኩ ጥንካሬ የተሰካኩ ከዛም የተዘረዘሩ የሆነ መጽሐፍ ነው። እያንዳንዱ ተበትኗል እያለ ነው። ተብራርቷል እያለ ነው። ግልጽ ነው እያለ ነው። 12:111 እና እንደከፈተው 100 ጥያቄ ቁርአንን ብንጠይቅ አንዱንም አይመልሱት። አንድ ጥቅስ ማምጣት አይችሉም። አንድ ጥቅስ ማለት ነው። በታሪካቸው ውስጥ ለአይምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ሎክ ለነገር ሁሉ ግማሽ አይደለም ያለው፣ ሩብ አይደለም ያለው፣ የተወሰነ ሲቀር አይደለም ያለው፣ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ለነገር ሁሉ ምንድነው? ገላጭ። አሁን ገና የጠየቅነው አንድ 3 ጥያቄ ነው። አላህ ከሌሊቱ 1/3 ይመጣል ብለው ያምናሉ። ጥቅስ አለ? የለም። በተውሂድ ያምናሉ። ተውሂድ የሚል ቃል አለ? የለም። ተውሂድን በ3 ከፍለው ያምናሉ። ተውሂድ በ3 ይከፈላል። ይሄንን ክፍል ማምጣት ይችላሉ? የለም። አላህ እግሩን ገሃነም ላይ ጭኖባት ነው ገሃነም የምሞላው ብለው ያምናሉ። ማስረጃ አለ? የለም። ጥቁሩ ድንጋይ ምላስና አፍ አይን ይዞ ይመጣል ብለው ያምናሉ። ማስረጃ ቁርአን ላይ አለ? የለም። ጥቁሩ ድንጋይ ከገነት የመጣ ነው ብለው ያምናሉ። ማስረጃ አለ? የለም። እሺ ሱራ 6:114 ነው እንደከፈተው ክርስቲያን ስላምላካቸው ባይዘ ምንም ያብራራው ነገር የለም። ምንም ሳያብራራ እኛ ጋር መጥተው ቃል በቃል እንዲህ የሚል ጥቅስ አንድ ስጠኝ ይላሉ። ቃል በቃል እስኪ መጽሐፍ ቅዱስ ይላል። ጣት ይገስራሉ። ስላምላካቸው እነሱ የሚያምኑትን አንድ አይደለም 1000 ብንጠይቃቸው አይመልሱም። እንዴት ነው የሚመልሱት? ትናንትና በተጻፉ መጽሐፍቶች ጠግነው ነው። ኦልራይት ይሄ ወርድ ኤግዛክት ወርድ ፋላሲን ቁርአናቸው ላይ አፕላይ አድርገን እስቲ እንዴት እንደሚወጡት እናያለን ካሁን በኋላ። እንግዲህ ቁርአን ምንድነው? ግልጽና የተብራራ ነው ብሎ ራሱን ክሌም ያደርጋል። ስለዚህ ቁርአን ግልጽና የተብራራ ነው ብሎ ራሱን ክሌም የሚያደርግ ከሆነ ስለራሱ ቁርአን ብሎ ይናገራል። ግልጽና የተብራራ ነገርን ሁሉ የሚያብራራ ብሎ ይናገራል። እውነት ቁርአን ግልጽና የተብራራ ነው ወይ? ስለዚህ ግልጽና የተብራራ ነው ሁሉንም ነገር አብራርቷል ብሎ ኦፕን አድርጎታል ማለት ነው። የትኛውንም ጥያቄ ቢጠየቅ እስልምና ውስጥ ወይም ደግሞ ቁርአን ማለት ነው ቁርአን ውስጥ ይገኛል የሚል እንትን አለው ማለት ነው። ስለዚህ የምር ቁርአን የተብራራና ግልጽ ነው፣ ለሁሉ ነገር መልስ አለው ለሚጠየቅ ጥያቄ። ሌሎችን ተዋቸውና ለእስልምና መሰረታዊ የሆኑ ትምህርቶችን የግልጽና የተብራሩ ሆነው ቁርአን ላይ ተቀምጠዋል። ምናምን አካባቢ የሚጠጉ አንቀጾች አሉት ቁርአን። እሱ ውስጥ እያንዳንዱ ነገር የተብራራ ነው ብላችሁ ታምናላችሁ። ስለዚህ ዴይሊ የምታደርጓቸው ሪቹዋል አክሽኖች ወይም ደግሞ መስገድ ምናምን የመሳሰሉት ነገሮች በሙሉ እነሱንም ስለምንሄድባቸው ማለት ነው። እነዚህ አቂዳ ብላችሁ የተከተላችኋቸው ቁርአን ውስጥ አሉ ወይ? ይሄንን ትመልሳለህ ሀያት ወይስ አትመልስ? አለ እሱ ተው። ወደሱ ሳንሄድ በፊት በጣም ጥሩ አለ መመለስ አለብህ። ኦኬ አለ መሰረቱን እንመልስ። መጀመሪያ መሰረቱ ካላማረ መጨረሻ አምራ መሰረቱን እያለ ስለሆነ ስላላ ጠይቀው ክርስቲያን አላህ መሰረት ነው ወይስ ቂጥማራ ነው? ያ ኦኬ እሺ። ስለዚህ መሰረቱ አለ ብለህ ነው የምታምነው? ከሁሉም አንድ ላይ ቁርአን ውስጥ የሌለ አንድም ነገር የለም። በጣም ጥሩ እሺ። ስለዚህ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ መጥቶ ማን ነው የሚለምነኝ ጸሎቱን የምመልስለት ብሎ የቱ ጋር ነው ቁርአን ላይ ይናገራል ብሎ የተጻፈ? የትኛው አንቀጽ ላይ ነው የተጻፈ? ከዛ ከመሄዳችን በፊት አልተጻፈም ማለት መሰረት አይደለም ማለት ነው። ይሄ መሰረት አይደለም ማለት ይሄ ከሌሊቱ 1/3 ሁሌም አላህ የሚመላለሰው መሰረት አይደለም። መጀመሪያ እስቲ መሰረቱን እንነጋገር አልኩ ስለ መሰረት እኮ መሰረቱ አላህ እንደሚመላለስ አታውቅም። ከኢማኖች አንዱ ተውሂድ ነው አይደለ? ተውሂድ በቁርአን ውስጥ ተጠቅሷል
ለምን ተፈራ? ተውሂድ በቁርአን ውስጥ ተጠቅሷል። ተውሂድ የሚል ቃል አለ? አዎ አለ። ጥቅሱን ንገረኝ እስቲ። ምን ላይ ነው ያለው ተውሂድ የሚል ቃል? ጥያቄ ብቻ መልስልኝ እኮ። የትኛው ነው የሚያስገባ ገነት? ስላላህ ነው ንገረኝ አልኩ። የምታውቀውን ስላላህ መልስ። አርካኖፍ ኢማን 6 ናቸው። 7ኛ የኔ ስም ሆኗል ክርስቲያን። መሰረቱ ዋናው እኔ ነኝ ተብያለሁ። ወይንም ፒላር ኦፍ እስላም የሚባለው እኮ ስሜን ንገረኝ። 6ኛው የኔ ስም ሆኗል ማለት ነው። ቅድሚያ መሰረቱን ነው ማወቅ ያለብን። ስምህ ማን ነው? ስላላ ኖ አይደለም። እሱ መሰረት አይደለም። መሰረቱ አንተ ነህ። ስምህ ማን ነው? ስላንተ ስም ነው ማውራት ያለብን። ከመሐመድ ቤት ዕቃ ስትዋሱ ቤቱ እንዳመጡ ከመጋረጃ ኋላ ሆናችሁ ዕቃ ጠይቁ። መሐመድ ከሞተ ሚስቱን እንዳታገቡ። መሐመድ ቤት ከገባችሁ ወዲያውኑ ምግብ በልታችሁ ተበተኑ። ሴቶቻችሁን እርሻ ናቸውና ስታርሱ እንደፈለጋችሁ ረሱ። ሚስቶቻችሁን በሚስት ቦታ መለወጥ ትችላላችሁ። ወሳኝ ነው ይሄ። ያመነች ሴት መሐመድን ማግባት ከፈለገች ራሷን አሳልፋ መስጠት የተፈቀደ ነው። ይሄ መቅራት አለባችሁ። ጠቃሚ ነው። ይሄ በጣም ጠቃሚ ነው። ይሄ በጣም ጠቃሚ ነገር ነው። በጣም አስፈላጊ ኢሴንሻል ነው። የሽሜች ልጅ ያጎት ልጆች በእጆች ያስካቸው ሴቶች ለአንተ የተፈቀደች ነች። አላህ ከሌሊቱ 3ኛ ይወርዳል። ማስረጃ የለም። አላህ እግሩን ገሃነም የሚሞላው በእግሩ ነው። ማስረጃ ቁርአን ላይ የለም። ጥቁሩ ድንጋይ ሄደት ስማለት ስሙች እንትን ታርገዋለህ። አይንና ምላስ ይዞ ይመጣል። ማስረጃ የለም። ነቢያቶችና ሐዋርያቶች የጻፉት ነው ብለን ነው የምናምነው። እነሱ ግን ቁርአን እንደዛ አይደለም የሚረዱት። ያላ ራሱ ቃሉ አካላዊ ቃል ልክኛ ክርስቶስ እንደምንለው እንደዛ ማን ነህ? እፎይ ምን እፎይ ማለት ምን ማለት ነው? እረፍት ማለት ነው። እረፍት ማለት ነው አይደለ? ያ ስለዚህ ስምህን ካወቅኩ በኋላ አላህ ስም ላስተዋውቅ ከአላህ ጋር። ኦልራይት ኦኬ። አላህ ማለት ምን ማለት ነው? ከአላህ ጋር አላህ ማለት ምን ማለት? የሚመለክ ብቸኛ የሚመለክ አምላክ ማለት ነው። ስሙ አላህ ማለት እንደዛ ማለት ነው ትርጉሙ። የሚመለክ አምላክ ማለት ነው ትርጉሙ እንደዛ ነው። እንደዛ ነው። ከምን ላይ እናገኘው እንደዛ የሚል ትርጉም? እንደዛ የሚል ትርጉም ከየት አመጣ? የለም እንደዛ የሚል ትርጉም። ኤኒዌይስ ለተውሂድ ከቁርአን ነው ያየሁት። በተውሂድ ታምናለህ? የለም እንደዛ የሚል በተውሂድ ታምናለህ? ኦኬ በተውሂድ ታምናለህ ወይ? አላህ የሚለው መረጃ ፈለክ አይደለ? ሊስት ተረጋጋ። ኦኬ ትርጉሙ ያላህን ስም ትርጉም 1000 ዓመት ትታገሳለህ። አላህ ስም ትርጉሙ የለም አልክ አይደለ? ቁርአን ትርጉሙ አላህ ማለት እንዲህ ማለት ነው የሚል 1000 ዓመት ትታገሳለህ። ከኖርን አታመጣም። እንኳን አንተ ትልልቆች እንትሮችም አያመጡ። አላህ ማለት አዳምጠኝ። አላህ ማለት በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 አላሁ ሰመድ ተወሱ አልተጠየቅም። እሱ እኔ አላህ ወልዷል አልወለደም አላህ ስንት ነው ድፍን ነው አይደለም። አዳምጥ ወይ ያልጠየቅኩህን አትጥቀስ። አዳምጠኝ። አላህ ስንት ነው ፕሊዝ? አላህ ስንት ነው ብዬ አልጠየቅኩም። ወልዷል አልወለደም። ምዕራፍ 112 ከቁጥር 1 ጀምሮ ልንገርህ ማለት ሰሃቦቹ ስለ ሰሃቦች ስለ አላህ አስተዋውቀን ብሎ ነብዩን ሲጠይቁ ባል እርሱ አላህ አንድ ነው በላቸው። አንድ አይደለም አንድ አይደለም ሙሐመድ አንዱ ነው። እርሱ አላህ ስማ አንድ አይደለም አንዱ ስማ ስማ ቅድሚያ አዳምጥ አንተ ራስህ። አንድ ሳይሆን አንዱ በል አንዱ ነው። ማዳመጥ አትችልም እንዴ? አረብኛውን ስለቀጠፉበት አትቅጠፋ ብለህ አላሁ አሃድ ማለት አላህ አንዱ ነው ማለት ነው እንጂ አንድ ማለት አይደለም። በአረብኛ አንድ እስቲ ቁጥር ልኝ። ማዳመጥ አትችልም። ዋህድና አሃድ ልዩነቱ ምንድነው? እሱ መማሪያ ላደርገህ ነው ያቆየሁህ። ይሄ ሁሉ ነገር የሚያወሩት ምንድነው? ምንም ስለ አላህ የሚያውቁት ነገር እንደሌለ በዚሁ ማረጋገጥ ይቻላል።
አምላካችን ብለው የሚያመልኩት አላህ ቁርአን ላይ ምንም የተጠቀሰ ነገር መለኮታዊ ነገሮች ይወረዱበት ሙስሊሞች የሚረዱበት መጽሐፍ እንዳልሆነ ከዚሁ ማወቅ እንችላለን። ሉክ ይሄ ብቻ አይደለም፣ ብዙ ጥያቄዎች አሉ። ያ ኤንዌስ ፍየል ወዲያ ቅዝምዝም ወዲያ ወዲህ ነው የሚባለው። ፍየል ወዲህ ቅዝምዝም ወዲያ አይነት ሆነብን። አላህ ማለት ብሎ ስሙን ይነግረኛል ብዬ ትርጉም እጠብቃለሁ። እርሱ አንዱ ነው፣ አልወለደም አልተወለደም ይለኛል። ምን አገባኝ ታዲያ? እኔ ወለደ አልወለደ ትርጉም ለመናገር አልወለደም ይለኛል። ትርጉም ለመናገር አንዱ ነው ይለኛል። ምን ማለት ነው? ማለት እንዴት ነው? ኤኒዌይስ ሱራ 111 ላይ ቁርአን ግልጽና የተብራራ ነው ይላል። ሱራ 11 ላይ ግልጽና የተብራራ ነው ይላል። ሱራ 6 ላይ ቁርአን ለነገሮች ሁሉ አብራሪና ግልጽ ነው ይላል። ለሁሉ ነገር ግልጽና አብራሪ ነው ካለ በእስልምና ውስጥ መሰረታዊ ነገሮች የሚባሉትን እነ ተውሂድን አብራርቷል። ተውሂድ በሶስት ከፍለው ያምናሉ። ተውሂድ የሚለው ቃል ራሱ ቁርአን ውስጥ እናገኘዋለን ነው? ያናገኝም የለም። ተውሂድ በሶስት ይከፈላል። ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለው ይከፍሉታል። እነኚህ ሶስቱ የተውሂድ ክፍሎች ቁርአን ውስጥ አሉ ወይ? የሉም። በቀን 5 ጊዜ ይሰግዳሉ፣ በቀን 5 ጊዜ ስገዱ የሚል ቁርአን ውስጥ እስከነ ስርዓቱ አለ ወይ? የለም። ሐጅ ያደርጋሉ። ሐጅ የሚያደርጉበት ስርዓት እዛ እንዴት እንደሆነ ምናምን ተጠቅሷል። አይተዋል። እንደዛ ምን ነገር አይተዋል። ኦራይት ካመጣሽን የምጠይቅሽን ንጽጽር አቆማለሁ። ኦራይት በተውሂድ ታምኛለሽ አይደለ? እኔ በእስልምና አምናለሁ። በተውሂድ ታምኛለሽ? አዎ። ተውሂድ የሚል ቃል ከቁርአን ውስጥ ካሳየሽኝ ንጽጽር አቆማለሁ። አንድ በይ። አንተ አውቃለሁ ብለህ አይደል እንደዚህ የተቀመጥከው? አንተ አሳየኝ። እኔማ እንደሌለ ነው ማሳየሽ። የለም የሌለ ነገር ምን